በዚህ ቪዲዮ በዋነኝነት የምናየው በጣም አጭር በሆነች ደቂቃ የዩቲዩብ ተምኔል እንዴት በቀላሉ ማዘጋጀት እንደምትችሉ ፓርት 1። ምክንያቱም በስልካችን በኮምፒውተራችን እንዲሁም ደግሞ የምንጠቀማቸው የተለያዩ አፕሊኬሽኖች አሉ። ምናልባት አንደኛው ሊቀላችሁ ይችላል፣ አንደኛው ሊከብዳችሁ ይችላል፣ አንደኛው የተሻለ ሪዛልት ሊሰጣችሁ ይችላል። ስለዚህ በተከታታይ 3 ወይም 2 ቪዲዮዎችን እሰራላችኋለሁ። ከዚህ በኋላ ምናልባት አንድ ቪዲዮ ወይ ደግሞ 2 ቪዲዮ። ስለዚህ እንዴት አድርጋችሁ በጣም ፕሮፌሽናል እና የሚገርም ኳሊቲ ያለው የዩቲዩብ ተምኔል ማዘጋጀት እንደምትችሉ ምናልባት ይሄን ስታዘጋጁ በነገራችን ላይ እኔ ሳሳያችሁ እያንዳንዱን ስቴፕ ስለማሳያችሁ እስከ 10 ደቂቃ ሊሄድ ይችላል። እናንተ ስታዘጋጁ ግን በ2 ደቂቃ በ3 ደቂቃ ነው ብልሚ የምትጨርሱት ማለት ነው። አሁን በማሳያችሁ ፕሮሰስ ከሄዳችሁ እና ፕሮፌሽናል የሆነ ራሱ የዩቲዩብ አልጎሪዝም ሪኮመንድ የሚያደርገውን አፕሊኬሽን በመጠቀም እንዴት አድርጋችሁ ማዘጋጀት እንደምትችሉ ነው የማሳያችሁ። ምናልባት ዩቲዩብ ተምኔል ማለት ምን ማለት እንደሆነ ለማታውቁ ሰዎች ልንገራችሁ። ለምሳሌ ዩቲዩብ ላይ ስትገቡ ፊት ለፊት የምታዩት ባነሩ ወይም ደግሞ ከቨር ፔጁ አለ አይደለ? ያ ማለት ነው። ያ በጣም አትራክቲቭ የሆነ እና እንዲሁም ደግሞ የሚጻፉት ቴክስቶች እናንተ የምትፈልጉት አይነት ከሆነ ኦር የሚያስደነግጥ ከሆነ ብቻ የምትጽፉት ቴክስት ራሱ ስፔሲፋይ መደረግ አለበት። ዝም ብሎ ዝዋዝንኬ መሆን የለበትም። የምትጠቀሙት ባክግራውንድ እና የምትጠቀሙት አፕሊኬሽን የተመረጠ መሆን አለበት። ምክንያቱም ከፊት ለፊት ያለው ኖርማል ዩቲዩብ ላይ ስንገባ ያንን እያዩ ነው ክሊክ እያደረጉ የሚገቡት ማለት ነው። ስለዚህ እንዴት አድርጋችሁ በቀላሉ ማዘጋጀት እንደምትችሉ አሳያችኋለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው ማየት ብቻ ነው። ለማታውቁኝ ሔዋን ነኝ። ፕሊዝ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙ። እያደረጋችሁና እያገዛችሁኝ ስለሆነም ከልብ አመሰግናለሁ። ምክንያቱም እናንተ ስላገዛችሁኝ ነው 70,000 ሰብስክራይበር በቴክ ቲፕ ኮንተንት እዚህ በአጭር ጊዜ ደረስኩት ማለት ነው። ምክንያቱም ትምህርት ላይ ሲሆን ምን ያህል አድካሚ እንደሆነና ሰው ደግሞ ምን ያህል ተጠቃሚ እንደሆነ ታውቁታላችሁ። ስለዚህ ለምታደርጉልኝ ነገር በሙሉ ከልብ አመሰግናለሁ። አብራችሁን ቆዩ። Universal Tube ዩቲዩብ ተምኔሉን የምናዘጋጅበት አፕሊኬሽን አዶቤ ፎቶሾፕ። ምናልባት አፕሊኬሽኑ የሌላችሁ ካላችሁ ከጎግል ላይ ወይም ደግሞ ጌት ኢንቱ ፒሲ ብላችሁ ጎግል ላይ ሰርች አድርጋችሁ ከዛ ላይ አዶቤ ፎቶሾፕ ብላችሁ ዳውንሎድ ማድረግ ትችላላችሁ። አስፈላጊ ከሆነም ሴትአፑን እኔ የምጠቀምበትን የቴሌግራም ቻናሌ ላይ አፕሎድ አድርግላችኋለሁ። የቴሌግራም ቻናሌ ይሄ ነው። እዚህ ላይ ገብታችሁ ቀጥታ ዳውንሎድ ማድረግ ትችላላችሁ። ስትጭኑትም ስትሬት ፎርዋርድ ስለሆነ ምንም የሚያስቸግራችሁ ነገር የለም። ስለዚህ አዶቤ ፎቶሾፕን እንጭናለን ማለት ነው። ከዛ ቀጥላችሁ ምንድነው የምታደርጉት? የሚያስፈልጓችሁን ግብአቶች አንድ ፎልደር ላይ ተሰበስባላችሁ። ለምሳሌ የሚያስፈልጓችሁ ግብአቶች ምንድናቸው? የራሳችሁ ፎቶ ሊሆን ይችላል። የራሳችሁን ፎቶ ማትጠቀሙ ሰዎች ልትኖሩ ትችላላችሁ። የሳምበዲን ብቻ ሪአክሽኑ ከተምኔሉ ጋር ወይም ደግሞ ከባነሩ ጋር እንዲሄድ የምትፈልጉትን አይነት ፎቶ ከጎግል ላይ ዳውንሎድ አድርጋችሁ እሱን በቀጥታ መጠቀም ትችላላችሁ። ዘን የምትጠቀሙት ባክግራውንድ ኖርማሊ ዲፎልት ልትጠቀሙ ትችላላችሁ። ወይም ደግሞ የሌሎች ሰዎችን ባክግራውንድ አይታችሁ ተመሳሳይ አይነት ባክግራውንድ መጠቀም ልትፈልጉ ትችላላችሁ። ስለዚህ የምትፈልጉትን ባክግራውንድ ኖርማሊ ከጎግል ላይ ዳውንሎድ ማድረግ ትችላላችሁ። ወይም ደግሞ ዲፎልቱን የአዶቤ ፎቶሾፑን የተለያዩ ከለሮች ስላሉ እዛ ላይ ያለውን መጠቀም ትችላላችሁ። እኔ ለጊዜው የምጠቀመው ባክግራውንድ ይሄ ነው። ከጎግል ላይ ነው ዳውንሎድ ያደረግኩት። ዘን በስልኬ ልክ እንደዚህ ፎቶ ተነሳው። እነዚህ ኖርማሊ የቴክስቱ ባክግራውንድ ብያሰብኳቸው ነው። ዘን ይሄ የአዶቤ ፎቶሾፕ አይከኑ ነው። ኖርማሊ ጀስት ተምኔሉ ላይ እንዴት ማስቀመጥ እንደምችል አሳያችኋለሁ። ዘን ይሄም የዩቲዩብ አይከን ነው። በኖትፓድ ኖርማሊ ተምኔሉ ላይ ሊጻፍ የሚችለው ቴክስት ማለት ነው። ዩቲዩብ ተምኔል በ2 ደቂቃ ብቻ እችን ቴክስት ነው ማስገባት የምፈልገው። ምክንያቱም ቴክስቱ ከበዛ ጭቅጭቅ ነው የሚለው ሞር ሪዴብል አይደለም። አቴንሽን በቀላሉ ግራስፕ ማድረግ አይችልም። ስለዚህ ተምኔሉ ላይ የምታስቀምጡት ቴክስት በጣም አጭርና ገላጭ ቢሆን ኖርማሊ ታይትሉን አይተው ዲስክሪፕሽን አይተው እና ኪወርዱ የምታስገቡት ሪኮመንድ ስለሚያደርጋቸው ሰርች ሲያደርጉ ቫይራል ይወጣል። ስለዚህ እዚህ ላይ ወይም ደግሞ ከቨር ፔጁ ላይ አይደለም ብዙ ነገሮችን ጭቅጭቅ አድርጋችሁ ማስቀመጥ የለባችሁም። ስለዚህ በጣም አጭር የሆኑ ፍሬዞችን ወይም ደግሞ እንደዚህ 2 or 3 ወርዶችን ብቻ አስቀምጣችሁ ዘን ዲስክሪፕሽን ላይና ታይትላችሁ ላይ ወርድ ላይ ወይም ደግሞ ታግ ላይ ሞር ፎከስ ብታደርጉ አሪፍ ነው። እንደዚህ አድርጌ የምፈልጋቸውን ዳታዎች በአንድ ፎልደር አስቀምጥኳቸው። ከዛ ምንድነው ማድረገው? ጀስት አፕሊኬሽኑን ወይም ደግሞ አዶቤ ፎቶሾፕን እንከፍታለን። አዶቤ ፎቶሾፕ ሲከፍት እንደዚህ ነው። ከዛ እዚህ ፋይል የምትሏን ክሊክ አድርገን
ኒው ዘን ዳይሜንሽናችን እናስቀምጣለን። እኔ የምጠቀመው 1920 በ1080 ነው። ሶ ይሄ መጠቀም ትችላላችሁ፣ ወይም ደግሞ እዚህ ጋር የፈለጋችሁትን የራሳችሁን ዊድዝ እና ሄት ማስቀመጥ ትችላላችሁ። ነገር ግን ሪኮመንድ የሚደረገው ይሄኛውን ብትጠቀሙ ነው። ዘን እዚህ ላይ ፒክስል መሆኑን ቼክ ማድረግ አለባችሁ። ምናልባት ሌላ ከሆነ ሪዞሉሽን ሳምታይምስ 70 ሳምታይምስ 300 ያደርገዋል። ስለዚህ 300 ብታደርጉት ይሄ አሪፍ ነው። ከለር ሞዱ RGB ከለር አድርጉት። ዘን ይሄኛው ጀስት ዲፎልቱን ተጠቀሙ። ባክግራውንድ ኮንቴንት ባክግራውንዱ የተለያየ ከለር እንዲሆን ማድረግ ትችላላችሁ። ብዙ ጊዜ ባክግራውንድ ከጉግል ላይ ዳውንሎድ እያደረጋችሁ ወይም የራሳችሁ ባክግራውንድ የምታስገቡ ከሆነ ዋይትም ቢሆን ብላክም ቢሆን ትራንስፓረንት ቢሆን ጀስት ኢትስ ኖርማል፣ ምን ችግር የለውም። ይሄኛውን ከለር ሞዱን ግን ፕሊዝ RGB አድርጉት፣ ያለበለዚያ ኖርማል ግራይ ሊያደርግባችሁ ይችላል ኦር ሳምቲንግ። ዘን እንደዚህ አድርገን ይሄን ሴታፓችን ካስተካከልንና ይሄን ዳይሜንሽኑን ልክ እንደዚህ ሴሌክት ካደረግን በኋላ ክሬት የሚለውን ክሊክ እናደርጋለን። አሁን እንደዚህ ክሬት አድርጎልናል። ስለዚህ ይሄን ኖርማል ባክግራውንዱን መጠቀም ትችላላችሁ። በነገራችን ላይ ብላክ ከፈለጋችሁ፣ ካልፈለጋችሁ ግን ልክ እንደኔ ከጉግል ላይ ዳውንሎድ አድርጋችሁ ማምጣት ትችላላችሁ። ወይም ደግሞ ከዩቲዩብ ላይ ለምሳሌ ደስ የሚላችሁ ዩቲዩበር አለ አይደለ፣ ታምኔል ሲያዘጋጅ ማለት ነው። የዛን ታምኔል ጉግል ላይ ዳውንሎድ ማለት ትችላላችሁ። ዩቲዩብ ታምኔል ዳውንሎደር ብላችሁ ዘን ጉግል ላይ የምትፈልጉትን ቪዲዮ ሊንክ ስትሰጡትኝ ታምኔሉን ብቻ ዳውንሎድ ያደርግላችኋል። ከዛ ያን ታምኔል ወይም ደግሞ ኢሜጁን ደግሞ ለቻት ጂፒቲ ትሰጡትና የዛን ሰውዬ ፎቶና ያስገባውን ቴክስት ሪሙቭ እንዲያደርግላችሁና ባክግራውንዷን ብቻ እንዲያስቀርላችሁ ማድረግ ትችላላችሁ። ከዛ ባክግራውንድ ላይ የራሳችሁን ኢሜጅ የራሳችሁን ቴክስት እና አይኮኖችን በማስገባት የሚገርም ታምኔል ማዘጋጀት እንችላለን። ስለዚህ እኔ አሁን መጠቀም የምፈልገው የራሴን ባክግራውንድ ነው። ሶ ቅድም ያሳየዋችሁን ማለት ዳውንሎድ ያደረኩትን እያንዳንዱን ፋይል ወደዚህ ኢምፖርት አደርገዋለሁ። ፋይል የሚለውን ክሊክ እናደርግና ኦፕን። እንደ ባክግራውንድ መጠቀም የምፈልገው ይሄኛውን ነው። ሴሌክት አድርጌ ኦፕን። እንደዚህ ገብቶልኛል። ነገር ግን እዚህ ላይ እንዲሰራው ነው የምፈልገው። ስለዚህ እዚህ ጋር ትመጡና እችኛዋን ሎክ የሆነችውን ክሊክ ስታደርጓት አንሎክ ያደርግላችኋል። which means ድራግ አድርጋችሁ ወደምትፈልጉት መውሰድ ትችላላችሁ ማለት ነው። ስለዚህ እኛውን ልክ እንደዚህ ፕረስ አድርጋችሁ ሳትለቁት ይዙትና እዚህ ጋር መጣችሁ እዚህ ላይ ትለቁታላችሁ ማለት ነው። ከዛ ይሄን ይመስላል። ስለዚህ ይሄ አሁን ዳይሜንሽኑ ትክክል አይደለም። ሶ ይሄኛው ልክ እንደዚህ ጎትታችሁ ታስተካክሉታላችሁ። እዚህ ጋር ይሄን ከቨር እንዲያደርገው እንደዚህ አድርገን ያስተካክለዋለሁ። ከዛ እቺን የራይት ምልክቷን ክሊክ ታደርጋላችሁ። ጨረሳችሁ። ሶ ባክግራውንዱ አሁን ይሄን ይመስላል። ከዚህ በኋላ ኖርማሊ የራሳችን ፎቶ እናስገባለን። ምናልባት ማትፈልጉ ከሆነ ከጉግል ላይ የተለያየ ሰው የሪአክሽን ወይም ደግሞ ከተሜላችሁ ወር ከሀሳባችሁ ጋር የሚሄድ አይነት ፎቶዎችን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ይሄ ግን የራሴን ነው ማስገባት የምፈልገው። ስለዚህ እዚህ ጋር ፋይል ኦፕን፣ ቅድም ያሳየዋችሁን አሁንም ይሄን የራሴን ፎቶ ሰሌክት አድርጌ አስገባዋለሁ። አሁንም ይሄኛው ወደዚህኛው መሄድ አለበት። ኖርማሊ እዚህ ጋር ስለሆነ እየሰራን ያለ ነው። ሶ ምን እናደርጋለን? አሁንም እቺኛውን አንሎክ እናደርጋትና ይሄን ድራግ አድርገን ወደዚህ እንወስደዋለን። ዘን ይሄ በጣም ትልቅ ስለሆነ ዳይሜንሽኑ ልክ እንደዚህ አድርገን ከጫፍ ይዘን እንደዚህ አድርገን ማጥበብ እንችላለን። የዚህ ባክግራውንድ መጥፋት አለበት። ይሄኛው ኖርማል ኢሜጁ ከዚህ ከኋላ ካለው ባክግራውንድ ጋር ማች እንዲያደርግ ነው የምፈልገው። ስለዚህ ይሄን በተለያየ ወይ ማጥፋት እንችላለን። ቀላሉን ላሳያችሁ። እዚህ ጋር ዳብል ክሊክ ታደርጉና እዛው ኢሜጁ ላይ ዘን ሰሌክት የምትላለች። ከዛ ሳብጀክት የሚለውን ክሊክ አድርጋችሁ 1 ሰከንድ ወይም ደግሞ 2 ሰከንድ ትጠብቃላችሁ ሰሌክት እስኪያደርጋት ድረስ ማለት ነው። ልክ እንደምታዩት ፐርፌክትሊ ሰሌክት አድርጎታል። ብዙ ጊዜ በትክክል ነው የሚሰራው። ዘን ከዚህ ከታች ላየር ማስክ የምትላለች እሷን ክሊክ ስታደርጉት ባክግራውንዱን በዚህ መልኩ ሪሙቭ ያደርገዋል። ዘን ይሄን ድራግ አድርጋችሁ ወደምትፈልጉት ኤሪያ እንደዚህ ታመጡታላችሁ ማለት ነው። እንደዚህ አድርጌ አስተካክለዋለሁ። ከፈለጋችሁ ይሄን ሮቴት ማድረግ ከፈለጋችሁ እንደዚህ አድርጋችሁ እዚህ ጋር ሮቴት ማድረግ ትችላላችሁ። ሲጨርሱ እቺን ራይት ምልክቷን አሁን ክሊክ አድርጋችሁ ትወጣላችሁ። ከዚህ በኋላ ኖርማል ቴክስቶች ነው የሚቀሩን እና አንዳንድ አይኮኖችን እዚህ ጋር ማስገባት ይኖርብናል። አሁንም እዚህ ፋይል ውስጥ እንገባለን። ዘን ኦፕን። ከዛ እነዚህን ሁለት አይኮኖች ሰሌክት አድርጌ ኦፕን ልበለው። ዘን እቺን የቁልፍ ምልክቷን ክሊክ አድርጌ ድራግ አድርጌ ወደዚህ ወስደዋለሁ። እዚህ አካባቢ ማለት የተሰራው በአዶቤ ፎቶሾፕ መሆኑን ለማሳየት ስለፈለግኩ ነው። ዘንድ እዚህ አድርጌ ጀስት ካልኩ በኋላ ክሊክ። አሁንም እቺን የዩቲዩብ አይኮኗን መውሰድ ፈልጋለሁ። ስለዚህ ድራግ አድርጌ እዚህ ወስደዋለሁ። ይሄን ባክግራውንዱን ማጥፋት ፈልጋለሁ። ስለዚህ አሁንም ይሄን ጀስት ዳብል ክሊክ ታደርጉና ዘን ሰሌክት ሳብጀክት እንደምታዩት እንደዚህ ሰሌክት አድርጎታል። ከዛ ማስክ የምትለዋን እኛውን ክሊክ ስናደርግ በዚህ መልኩ ማስክ አድርጎታል። ትንሽ ይቀረዋል ግን ምንም አይልም። ኖርማል እኛውን አይኮኗን ብቻ ቢሆን
የሆነ ነበረ ቴክስት ስላለው ነው። ስቲል ግን አሪፍ ነው፣ ምንም አይልም። ስለዚህ በዚህ መልኩ እንደዚህ አድርገን አድጀስት እናደርጋለን እና ልክ እንደምታዩት ዩቲዩብ የሚለው ከኔ በላይ ነው ኦቨርላፕ ያደረገው። ስለዚህ ይሄኛው ከላይ እንዲመጣልኝ የኔ ኢሜጅ ከዚህ ላየሮች አሉ። ላየርስ የሚለው እዚህ ጋር ዘንችኛውን ወደታች ታደርጉና እቺ የኔ ኢሜጅ አለች አይደል? ቀጥታ ያዘው ላይ ድራግ አድርጋችሁ ወደ ላይ ትወስዱታላችሁ። እንደዚህ ከላይ ታመጡታላችሁ። አሁን እቺን ወደታች እንደዚህ አድርጋችሁ ዘን እቺን ዩቲዩብ የምትለውን ሰሌክት አድርጋችሁ ልክ እንዲህ የምታደርጉት ከውስጥ ነው የሚገባው፣ ያችሁት ከስር ማለት ነው። ይሄኛውን በተመሳሳይ ከስር ነው። ሶ የኔ ፎቶ ደግሞ ከላይ ነው። ይሄኛውን ሙቭ ለማድረግ ለማንቀሳቀስ ከፈለጋችሁ በነገራችን ላይ እዚህ ላየርስ የሚለው ጋር ዘን ይሄኛውን ክሊክ ስታደርጉት ይሄኛውን ሰሌክት ያደርግላችኋል። እቺኛውንም ሰሌክት ለማድረግ አሁንም ላየርስ የሚለው ጋር ክሊክ አድርጋችሁ ዘን ይሄኛውን ክሊክ አድርጋችሁ ነው ከዛ ይሄን እንደፈለጋችሁ ሙቭ ማድረግ የምትችሉት ማለት ነው። ሶ በዚህ መልኩ አይከኖችን አስገባንና ከዛ ኖርማሊ ኤኒዌር ላይ ክሊክ እናደርጋለን። ከዚህ በኋላ ምንድነው የሚቀረን? ቴክስት ነው የምናስገባው። ቴክስቱ ባክግራውንድ እንዲኖረው ማድረግ ትችላላችሁ፣ አለማድረግ ደግሞ ትችላላችሁ። ነገር ግን እኔ እስኪ እንዲኖረው ላድርገው። እዚጋ ፋይል የሚለውን ክሊክ አድርጌ ዘን ኦፕን ኖርማሊ ለባክግራውንድ የሚሆን ዳይሜንሽኑንም በምፈልገው ወይ እንደዚህ አይነት ከለር አምጥቻለሁ። ዘን ኦፕን ዘን እችኛውን ወደዚህ ወስድና ኖርማሊ የምንፈልገውን ባክግራውንድ ሰሌክት ለማድረግ ስለሚያስቸግር ማለት ነው። ሶ በራሴ ነው ባክግራውንዱን እንደዚህ አድርጌ ያመጣው። ባክግራውንዱ ስሙዝ እንዲሆን ከዚህ ከባክግራውንዱ ጋር ማድረግ ትችላላችሁ። ያለ ማድረግ ጀስት ራሱን ክሊክ ታደርጉና ከዛ ፊልተር ዘን ብለር የሚለውን ሰሌክት አድርጋችሁ የተለያዩ የብለር ታይፖች አሉ። ለምሳሌ ቦክስ ብለር የሚለውን ሰሌክት እናድርግና ዘን ይሄን ራዲየሱን ልክ እንደዚህ ያደረጋችሁ በምትፈልጉት ወይ አድጀስት ማድረግ ትችላላችሁ። ስትሪንግ ዞን ማለት ነው። ለምሳሌ እንደዚህ ላድርገው ነው። ከዛ ኦኬ ዘን ቴክስታችንን እናስገባለን። ቴክስት ለማስገባት ኖርማሊ የቲ ሳይን አለች አይደለ? በነገራችን ላይ ይሄኛው በሁለት መስመር ማድረግ ካልፈለጋችሁ ጀስት እኛው ክሊክ ስታደርጉት ወደታች እንደዚህ ሊስት ዳውን ያደርግላችኋል። እኛው ክሊክ ስታደርጉት ደግሞ ልክ እንደዚህ ከጎን ለጎን በሁለት ሮው ያደርግላችኋል። እዚህ ቲ ከምትለው ላይ ራይት ክሊክ አድርጋችሁ ሆሪዞንታል ታይፕ ቱል የምትለውን እኛውን ክሊክ እናደርግና ሆሪዞንታሊ ቨርቲካሊ ከሆነ ቨርቲካሊ መምረጥ ትችላላችሁ። ዘን እንደዚህ አድርጋችሁ ታሰምራላችሁ ማለት ነው። ከዛ እዚህ ላይ ክሊክ ታደርጉና ይሄን ዲፎልት ቴክስቱን በራሳችን ቴክስት እንቀይራለን። እዚህ ጋር ቅድም የነገርኳችሁ ዩቲዩብ ተምኔል እንደምታዩት ይሄ ነው። ስለዚህ ይሄን ቴክስቱን ከለሩ ምናምን እና ፎንቱን ታይፑን ምናምን መቀየር ትችላላችሁ። ያለ መቀየር ኖርማሊ ይሄን ዳብል ክሊክ አድርጋችሁ ቴክስታችሁን ሴሌክት አድርጋላችሁ። እዚህ ጋር ከለሩን ያመጣላችኋል። ክሊክ አድርጋችሁ ከዛ እዚህ ጋር ከለራችሁን እያያችሁ ይሄኛውን ኦፖዚቲውን ቼክ እያደረጋችሁ ደመቅ ብሎ እንዲታይ በምትፈልጉት አይነት ከለር እንደዘጋችሁ ትጽፋላችሁ። ከዛ ይሄን ከፈለጋችሁ ፎንቱም በደንብ ጎላ ብሎ እንዲታይላችሁ የፈለጋችሁትን ፎንት መጠቀም ትችላላችሁ። ያለ ማድረግ እዚህ ጋር እቺኛውን ኤክስፓንድ አድርጋችሁ ለምሳሌ እኛው ሰሌክት አድርገን ፎንት ሳይዝም ከፍ ማድረግ ከፈለጋችሁ እዚህ ጋር እቺኛውን ኤክስፓንድ አድርጋችሁ ለምሳሌ 36 ከዛ እኛው እንደዚህ ታደርጉት አድጀስት ያደርግላችኋል። ከፈለጋችሁ እኛውን እንደዚህ አድርጋችሁ መቀነስ ትችላላችሁ አስፈላጊ ከሆነ። ለመጨመርም እኛውን ልክ እንደዚህ ድራግ አድርጋችሁ ይዛችሁ እንደዚህ መጨመር ትችላላችሁ። ዘን ስትጨርሱ ወይ እኛውን ክሊክ ማድረግ ትችላላችሁ ወይ ደግሞ እቺን የራይት ምልክቷን ክሊክ አድርጋችሁ ከዛ በዚህ መልኩ መጨረስ ትችላላችሁ። ድጋሚ ሌላ ቴክስት ከስር ለማስገባት ድጋሚ ፎንት ሳይዙን ከለሩን ምናምን አድጀስት ማድረግ አይጠበቅባችሁም። ኖርማሊ እዚህ ጋር ላየርስ የሚለው ጋር ትመጡና ዘን እዚህ ላይ ራይት ክሊክ ታደርጋላችሁ። ከዛ ዱፕሊኬት ላየር ዘን ኦኬ ዱፕሊኬት አድርጎታል። ስለዚህ ድራግ አድርጋችሁ ወደ ታች እንደዚህ ታመጣላችሁ። ዘን እዚህ ጋር ቴክስታችንን እንመጣና ሰሌክት ኮፒ ይሄን ልክ እንደዚህ ሰሌክት አድርገን ዘን ራይት ክሊክ ፔስት ልክ እንደዚህ ፔስት አደረግነው። አሁን ቴክስት ታይፑ ይሄኛው በእንግሊዘኛ ይሄኛው በአማርኛ ስለሆነ ነው። ስለዚህ ይሄኛውን ሰሌክት ታደርጉና እዚህ ጋር ትመጣላችሁ። ዘን ይሄን ኤክስፓንድ አድርጋችሁ እኛን አቢሲኒያ ኤስአይኤል ሬጉላር የምትለው ሌላም አማርኛ ፎንቶች አሉ። ጀስት ሰሌክት ማድረግ ትችላላችሁ። ወንዶ ትራይ ኤንድ ኤረር ወደታች እኛውን ይዛችሁ ስክሮል እያደረጋችሁ ቼክ ማድረግ ትችላላችሁ። እኔ ግን ብዙ ጊዜ ለአማርኛ መጠቀማችን ስለሆነ ክሊክ ሳደርጋት ልክ እንደምታዩት በዚህ መልኩ አማርኛውን ይጽፍልኛል። ይሄን ይመስላል። ከለሩን መቀየር አልፈልግም። ይሄ በቂ ነው። ከዚህ በኋላ ኤክስፖርት ነው የምናደርገው። ፋይል ውስጥ እንገባለን። ዘን ሴቫስ ከዛ ሴቫስ ታይፑን እዚህ ጋር ኤክስፓንድ አድርገን JPEG ይሄኛውን ሰሌክት ማድረግ አለብን። ያለበለዚያ በፎቶ መልኩ አይደለም ኤክስፖርት የሚደረግልን። ስለዚህ ይሄኛውን ሰሌክት እናደርግና ከዛ እዚህ ጋር ፋይል ኔም ከፈለጋችሁ
ታምኔል ልክ እንደዚህ ፋይል ኔም ትሰጡና ወይም ደግሞ ዲፎልት እንድትጠቀሙና ዘን ሴቭ እንደዚህ አይነት ኦፕሽን ያመጣላችኋል። ኦኬ በሉ። ከዚህ በኋላ ጨርሰናል። አንዲት ነገር ብቻ ነው የምትቀረን። ጀስት አሁን ለምሳሌ ይሄ እንደምታዩት ባክግራውንዱ ሪሙቭ ሲደረግ ይሄ ፊታችን ነጭ ሊሆን ይችላል። በስልካችን ስለምንነሳ የፎቶ ኳሊቲ ሊወርድ ይችላል ኦር ሳምቲንግ። ስለዚህ ይሄኛውን ኢንሃንስ እናድርገው። ያን ለማድረግ ኖርማሊ እነዚህን የከፈትናቸውን በሙሉ ሪሙቭ እናርጋቸው፣ አንፈልጋቸውም። ከፈለጋችሁም በሌላ ጊዜ ለመጠቀም ሴቭ በሉት፣ ችግር የለውም። ኦኬ ልበላ። ካልፈለጋችሁ ደግሞ ጀስት ሪሙቭ አድርጉ። ይሄ ለሌላ ጊዜ እንዲቀመጥላችሁ ከፈለጋችሁ ጀስት እዚህ ጋር ፋይል ከዛ ኒው ብላችሁ መክፈት ትችላላችሁ። ይሄኛው ደግሞ አይ አልፈልገውም በቃ ሁሌ ስከፍት ማግኘት የለብኝም ብላችሁ ካሰባችሁ ፋይል ከዛም ኦፕን ሪሰንት የሚለውን ይሄን ክሊክ ታደርጉና ክሊር ሪሰንት ፋይል ሊስት የሚለውን ይሄን ሰሌክት ስታደርጉት ኖርማሊ የነበሩትን በሙሉ ክሊር ያደርጋቸዋል። ከዛ ፋይል ኦፕን ኤክስፖርት ያደረግነው ኢሜጅ ይሄ ነው አይደለ? ዘን ይሄን ሰሌክት እናደርግና ኦፕን ድጋሚ ኢምፖርት አደረግነው ማለት ነው። ከዛ እችን የቁልፍ ምልክቷን ክሊክ አድርገን አንሎክ እናደርጋለን። እዚሁ ላይ አሁንም ራይት ክሊክ አድርገን ኮንቨርት ቱ ስማርት ኦብጀክት የምትለዋን ሰሌክት እናደርጋለን። ከዛ ፊልተር የምትለዋን ስኛዋን ክሊክ አድርገን ካሜራ ሮው ፊልተር ምትላለች ስኛዋን ክሊክ እናደርጋለን። ትንሽ ሰከንዶችን አሁንም እንጠብቃለን። ጀስት እንደ ኮምፒውተራችሁ ፐርፎርማንስ ይወሰናል። አትፍጠኑ። አፕሊኬሽኑ ባይትሰልፍ ከባድ ስለሆነ ቀስ ብላችሁ ተረጋግታችሁ ነው መስራት ያለባችሁ። ዘን እንደዚህ አይነት ሊስቶች ያመጣልናል። ቴምፕሬቸሩን ቲኔት እያንዳንዱን ቸክ እያደረግን ፊታችን ምን ይመስላል የሚለውን እና ከዚህ ጋስ ያለው ቪዚቢሊቲ ወይም ደግሞ ክሊርነሱ እንዴት ነው የሚለውን ቼክ እያደረግን እንጨምራለን ማለት ነው። ለምሳሌ እቺኛዋን እንደዚህ ሳረጋት አያችሁት ፊቴ እንዴት እንደሆነ። ከዛ እቺኛዋንም ልክ እንደዚህ እቺንም በተመሳሳይ እንደዚህ ያደርጋችሁ እንዴት እያማረ እየተቀየረ እንደሚሄድ አስቡት። ዘን ቴክስቸር አለ። እቺኛዋንም እንደዛ ክላሪቲ ብዙ ኦፕሽኖች አሉ። እዚህ ወርታች እንደዚህኛውን ስክሮል አድርጋችሁ ማየት ትችላላችሁ። ሃይላይት ለምሳሌ ይሄኛውን እንደዚህ እናደርጋለን። ላይት ሚላለ እዚህ ጋር ይሄኛውን እንደዚህ መጨመር ካለብን ኦር መቀነስ ካለብን ዳርክ ሚላለ እዚህ ጋር ይሄንን በተመሳሳይ እንደዚህ አድርገን መጨመር ያለብን ነገር ካለ እንጨምራለን። ፋይናሊ በዚህ መልኩ አድጀስት አድርገን ከጨረስን በኋላ ኦኬ እንለዋለን። ከዚህ ያችሁት ይሄ ወደዚህ ተቀየረ ማለት ነው። አሁንም በድጋሚ ፋይል ውስጥ እንገባና ዘን ሴቭ አስ የሚለውን ክሊክ እናደርጋለን። ከዛ እዚህ ጋር THU ተምኔል ላስት የመጨረሻው የፈለጋችሁትን ስም መስጠት ትችላላችሁ። ሴቭ አስ ታይፕ አሁንም እዚህ ጋር ክሊክ አድርጋችሁ JPEG የኛውን ሴሌክት እናደርጋለን። ዘን ስም ሰጠነዋል። የት ሴቭ ማድረግ እንዳለብን ኦልሬዲ ነግረናል። ዘን ሴቭ እንለዋለን። ኦኬ አሁን አዘጋጅተን ጨረስን ማለት ነው። ስለዚህ ቀጥታ ይሄን ተምኔል ነው የምንጠቀመው። በስልኬ ያነሳሁት ፎቶ ይሄን ነው የሚመስለው። ከዛ ይሄን ነበር የተጠቀምኩት አዶቢ ፎቶሾፕ ላይ ባክግራውንዱን ሪሙቭ አድርገው ልክ ይሄ አይነት ከለር ነው የሚኖረው። ልክ እዚህ ጋር እንደምታዩት ትንሽ ነጭ ነው አልፊቴም በተመሳሳይ ባክግራውንዱን ሪሙቭ አድርገው ከመጀመሪያውም የተጠቀምኩት ኢሜጅ ኳሊቲ አልነበረም። ከዛ ትንሽ ቀላ እንድል ፊልተሮችን ጨምሬበታለሁ። ስለዚህ መጨረሻ ላይ ያለው አውትፑት ይሄን ይመስላል። ይሄ በጣም ቀላል ስትሬት ፎርዋርድ ስለሆነ እና የዩቲዩብ አልጎሪዝምም አዶቤ ፎቶሾፕን እንድትጠቀሙ ሪኮመንድ ስለሚያደርግ ሁላችሁም ብትጠቀሙት ውጤታማ ትሆናላችሁ። ምክንያቱም የዩቲዩብ ተምኔል ለዩቲዩብ ቪዲዮአችን መታየት ምን ያህል አስተዋጽኦ እንዳለው አብዛኞቻችሁ ታውቃላችሁ። ከዚህ በበለጠ ነው ብዙ ፊቸሮች ስላሉት እኔ በደንብ ጉግል ስላላደረኩ እና ኖርማሊ ቀለል አድርጌ ስለመጠቀመው እንጂ ብዙ ፊቸሮች አሉት። ስለዚህ ብዙዎቻችሁ ካሁን በኋላ ይሄን አፕሊኬሽን በመጠቀም በቀላሉ የራሳችሁን ዩቲዩብ ተምኔል ራሳችሁ ማዘጋጀት እንደምትችሉ ተስፋ አደርጋለሁ። በቀጣይ ከዚህ በጣም ቀላል የሆነው እና በስልካችንም በኮምፒውተራችንም ልንጠቀመው የምንችለው ካንቫን በመጠቀም አሁንም ዩቲዩብ ተምኔል በቀላሉ እንዴት እንደምታዘጋጁ አሳያችኋለሁ። በነገራችን ላይ ከመግቢያው ላይ እንደተናገርኩት አሁን እዚህ ጋር ያንዳንዱን ነገር ሳሳያችሁ ረጅም ጊዜ የሚወስድባችሁ ወይም ደግሞ ውስብስብ ሊመስላችሁ ይችላል። እናንተ ስትሰሩት ግን ከ2 ደቂቃ ከ3 ደቂቃ አይበልጥም። የምትፈልጓቸውን ግብአቶች አንድ ላይ ተሰበስባላችሁ። ከዛ ኖርማሊ ክሊክ እያደረጋችሁ ማስተካከል ነው እና በተደጋጋሚ እየሰራችሁበት ስትሄዱ ደግሞ በጣም ነው የሚቀላችሁ። ስለዚህ ሳሳያችሁ በጣም ውስብስብና ረጅም እንዳይመስላችሁ በጣም አጭር የሆነ ታይም ነው የሚጨርስባችሁ። እስካሁን አብራችሁን ቆይታችሁ ግን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። በሌላ ቪዲዮ በሌላ ታይም እስክንገናኝ መልካም ጊዜ። ባይ ባይ።